ሀብት አላህ የሰጣችሁ ሰዎች ደጋግመን እንደምንለው ልጆቻችሁ ደርሰዋል አይደል? እምትወዱት ስነ ምግባሩን ማንነቱን በቤተሰባዊ ግንኙነትም በጉርብትናም በስራም አጋጣሚ በሆነ ነገር ማንነቱን የምታውቁት የምትወዱትን ልጅ ካገኛችሁ ሱቅ ከፍታችሁ መኪና ገዝታችሁ ሁሉን ነገር አሟልታችሁ ልጃችሁን ብድሩለት ከሰራችሁ አተረፋችሁ። ወላሂ አተረፋችሁ ካወቃችሁበት። አለማወቅ ቢሆን እንጂ ካወቅንበት የትርፍ ትርፍ ነው። ለምን ያልክ እንደሆነ ልጅህን ማን ነው መጥቶ ሊጠይቅህ የሚችለው? አታውቅም ማን እንደሚመጣ። መቼም ያ አንተ የምታስበው አካል የአንተ ልጅ ላያስብ ይችላል። አንተ የምታስበው አካል በሀብቱ መዝነሆ ሊሆን ይችላል፣ በቤተሰባዊ ማንነቱ መዝነሆ ሊሆን ይችላል። ነገር ግን እዚህ ጋር ዲኑንና ሁሉቁን የምታይለትን አካል የሆነች ነገር ኪዮክስ ከፍተህና ሪዝቁን የሚፈልግበትን የዕለት ጉርሱን የሚያመጣበትን ነገር ሰጥተው ስታበቃ ልጅህን ብትድረው የትርፍ ትርፍ የስኬት ስኬት እዚያ ጋር ነው ያለው። አላ ኩሊ ሃል ነቢዩ ሰለዋቱ ረቢ ወሰላሙ ዐለይሂ ምንም ላሌለው ሰጡት። ቀብለ ዱኹል ሰጣት የሆነ ነገር አሉ። ማ ዒንዲ ሸይ አላቸው። ምንም የለኝም ኬት አምጥቼ ልስጥ ብለዋል። ስንት ذا خلق የሆኑ ذو ዲን የሆኑ ስንት ወንዶች አሉ ቢዳሩ ያ ሰላም ከነሱ የበለጠ የተሻለ አካል ማን ሊመጣ ለልጅ የሚባሉ ስንት ሰዎች አሉ። የሆነች ነገርም እያላቸው ጠይቀን ልንድራቸው አረ ክብሬን ይነካል ብለን ለክብራችን ስንል ዝም ያልን፣ ወይንም ምንም ሳይኖራቸው ቀርቶ ትንሽ የኪዮስ ከፍተን ልጆቻችንን ብንሰጣቸው የድል የስኬት የሆነ ልጆቻችንንም መጠበቅ ነው፣ አርአያም መሆንም ጭምር ነው። በዚህ መልኩ አይደለም የራሳቸውን ልጅ የሌሎችንም ልጆች የቤተሰቦቻቸውንም ልጆች እንኳን መዳር የሚችሉ መዓት ባለ ሀብቶች አሉ። ሳይገባቸው ቀርቶ እረ ልጆቼ ደርሰዋል ማን ባገባቸው ሁሌ ዱዓ ያረጋል። አላሁመ ዘውጅ ቡነየቲ እያለ ዱዓ ያረጋል። ደግሞ ምንድነው የሚለው? ዘውጀን ገንየን እኮ ነው የሚለው። በሱ ደረጃ ያለች ቪኤት ይዞ የሚመጣ ባሌ። እሱ እኮ ሁለት ቪኤት ገዝቶ አንዱን ለሱ መስጠት የሚችልበት አቅም እኮ አለ። ላ ኪሳራ፣ እዚህ ላይ ምንም ኪሳራ የለም። ስኬትና ድል ነው ያለው። ለምን? ዲን ስላለው። ባለፈው እንዳልኳችሁ ሐሰኑል በስሪ ረሕመቱላህ ዐለይሂ እንዳሉት ዲን ያለው አካል ገዝተህ ያኒ አንተ ቅድም ያልኩትን ነገር አሟልተህ ብትድረው እንኳን ልጅህን አክብሮ ነው የሚያኖራት ከፈቀዳት። ካልፈቀዳት ደግሞ በክብር ነው የሚሸኛትና የሚፈታት። የሚመጣው ግን ማን እንደሆነ አይታወቅምና ከምትመኙት በላይ አላህ አምጣላችሁ።